ወይዘሮ ሜላት እንግዲህ እንደምታዩት እንዳልኳችሁ በቃ ንትርክ ጭቅጭቅ ነው እንጂ ምንድነው ችግሩ እስኪ አስረዳይ የማለትን ልምድ የላትም። እንደምታዩት ማለት ነው። እንዲያው አስረዳይ እስኪ ብላ አይታችሁ አታውቃላችሁ? በቃ በጉልበት በጭቅጭቅ ሁሉን ነገር የምታስተካክል ነው የሚመስላት እና እንግዲህ ካለበት ካፌ ሰተት ብላ ሄዳ እሱ ብስኩት ነገሮች ይዞ እየበላ ስለደረሰ አጉርሰኝ ብላ እሱም ድንግጥ ብሎ አጎረሳት ማለት ነው። ከዛ ነገር ውስጥ ደንበኛ ሆነሃል በደንብ እንትን ያለ ነገር ይዛሃል ብላ ነገር ጀመረሽው። ከዛም በኋላ ሙየሉ እኔ አሁን የሆነ ነገር ምነግርሽ ነገር አለ እሺ በይና እናገኛት ሴት እሰይ ጭራሽ ምሽት መሆንህን ረስተህ አሁንም ከዛው ላይ ነው ያለ። ግን ለምንድን ነው እኔ እንደዚህ አድርገኝ ናከኝ ምሽት መሆንን ረሳኸኝ እንዴ? እንዴት ነው ምረሳሽ? ምናምን ረሳኸኝ እንጂ ከእኔ ፊት በደንብ እንትን እያወራህ እንደገና ደግሞ ላገናኝሽ ብለህ የምትለኝ ያቺ ልጅ ምን አላት ችዬ እዚህ ሁላ ጭቅጭቅ የምትለውን ሰምቼ እስኪ እንዳትል በራሷ ጉዳይ ነገሮቹን እያበላሸሽ ነው ያለ። እንግዲህ መጀመሪያ መታ የነበረሽ ከእነሱ ጥቅም ካገኘሽ አቶ በቃሉን ነገር ትነግራቸው ነበረ ብዬ ነው ያሰብኩኝ ማለት ነው። ያለውን ነገር የእሱ ልጅ እንደሆነ ለእሷም የገባ ሽማግሌ እንዲጓተት እናንተ ቤት ነገር እንደዚህ እንትን የሚለው እንደዚህ ነው ብላ ልትነግራት ትችላለች ብዬ ነበረ። እሷ ግን ወይዘሮ ሜላት በንትርክ የተሞላ ስለሆነ ልጆቿም ጭቅጭቅ ለመዱማ። ሰላም ለምዳለሽ ሀናም እንደዚህ አይነት ነገር በቃ ሲጨንቃት ትሄዳለሽ፣ እንትን ሲላት ትመለሳለሽ። ወሬዋ ሁላ ግራ የገባ ነው። መሄድ መምጣት አይደለም በቃ መሄድ መምጣት። ይሄ ደግሞ ምንድን ነው የሚያስተምረው? መሄድ መምጣቱ አሁን ከነ አሁነኛው አሁን በተለይ ከመቶ በላይ ያለው ቪዲዮ ምንም የሚያስተምር ነገር የለም። ክፍል ከመቶ እስከ 75 ያለው ማለት ነው። ጭቅጭቅ፣ አለመግባባት፣ አለመስማማት፣ አለማዳመጥ፣ መጨቃጨቅ፣ መመለስ፣ መጨቃጨቅ፣ መመለስ ካልሆነ በስተቀር ሌላ ምንም ነገር የለም ማለት ነው። እና ወይዘሮ ሜላት እኔ አላቅም በእንደዚህ አይነት ነገር ባይሆን መቋጫው ቢያምር ነገሮቹ እየተላሳለሱ መደማመጥ እየመጣ መስፍን ከሷ ምንድን ነው የሚፈልገው ከነትርክ ይልቅ እንደዚህ ብላ የምታስተካክለው ነገር ስለሌለው ወደ ራሷ ተመልሳ የእናቷን ምክርም ሰምታ ምንድን ነው ነገሩ እንደዛ የምትለኝ ምንድን ነው? እስኪ ቀስ አድርጋ አስረዳኝ መስፍኔ። እስኪ እኔ እኮ ምሽት ስለምወድህ እየቀናሁ እኮ ነው። በሌላ ሴት ትቀይር ያለህ ብዬ እኮ ነው። እስኪ መፍትሄው ለምን ፈልገው ነው? እሷን ማቅረብ የፈለግከው ለምንድን ነው? ከኔስ የደበቅከኝ ለምንድን ነው? እስኪ ንገረኝ ብላ ቀረብ ብላ ነገሮች ሰምታ ከሰማሽ በኋላ እኮ እንትን ነበረች ማለት ነው። ይሄ ሊነግራት እየፈለገ ነው። ታስታውሳላችሁ? ደረጀ ደግሞ ከዛኛው እንትን ያለው ያን ደረጀ እንትን ይሄ ዳጣ ድራማ ላይ ያለው ማለት ነው። ደረጀ ምሽቲቱ ልትረዳው ትፈልጋለች፣ እንዲነግራት ትፈልጋለች። ግን እንደዛ ብላ ተጨንቃ መናገር አልፈለገም፣ ቤቱ ስለሚፈርስ ከሄላት ስላለ። እሷ ደግሞ መስማት ትፈልጋለች። ወይዘሮ ሜላት ደግሞ ማዳመጥ አልፈለገችም። ድንገርሽ ሜላትን ማዳመጥ ብላ መስማት አልፈለገችም። እና በዚህ መሀል ሁሉም ንትርክ ላይ ነው ያለው። አሁን ብዙ ኮተት መጥቷል። ይበላ መተራመስ እንጂ ጥሩ ነገር የለም ማለት ነው። አሁን ኖላዊ ድራማ ላይ ውድ ቤተሰቦች ምንም ጥሩ ነገር ያስተምረናል የምትሉት ነገር የለም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁልኝ? ደህና ነኝ አልሐምዱሊላህ። ዱባይን እያስጎበኘኋችሁ እንግዲህ ዝናቡን እንደምታዩት ነው። ባህር በባህር ሆኗል። ብዙ ሱቆች ልብሳቸው ተዘፍዝፈዋል ማለት ነው። እና አላህ እንግዲህ ያው በየአመቱ እንደዚህ እንደሚመጣ አላውቅም። የዱባይ ዝናብ ሲመጣ ቤት ውስጥ ሁላ ነው የሚገባው ማለት ነው። ሱቅ የሚሰራው ላይ የዋኘ ነበር ማለት ነው። እና እንግዲህ አላህ ቀለል ያድርግላችሁ። ያው ታውቃላችሁ ኪሳራ ይኖራል። በተለይ እነዚህ ነጫጭ ልብሶች እንትን ሲሉ በጣም ከባድ ነው። እና ተጠንቅቃችሁ በተቻለ መልኩ ከፍ ካለ ቦታ ላይ ብታስቀምጡ ታሪፍ ነው ማለት ነው። እና ወደ ቤተሰቦች ስለ ኖላዊ ድራማ እስኪ የታዘባችሁትን አሁን ላይ ተከታታይ አይኖረውም። አሁን እንደ ድሮ በጉጉት የሚጠብቅ ጭቅጭቅ ስለሆነ ምን ያደርጉ እንዲያው ይስተካከሉ ይሆን እያልኩ ነው ማየው እንጂ አስጠልቶኛል ማለት ነው። ወይዘሮ ሜላት አበደን
በልጅነት የሚባል አለ። ልጅ ስትወልዱ ዳግመኛ ልጅ ስትወልዱ ልጆቻችሁ ሲደርሱ እኮ ከዛ ለልጆች ምን ይሉኝ ተብሎ እንትን ይባላል። የማዳመጥ ነገር ጭራሽ የላትም ወይዘሮ ሜላት። በሌላው ጊዜም ከድራማ ውጭ እንደዚህ ከሆነሽ የባሏ በጣም ጥናቱን ይስጠው። የእውነት በጣም በጣም አዘንኩለት። እንደዚህ ከሆነ እንኩ ለባሏም እሷ ያላከበረሻትን እናት ሰላም እንድታከብራት መጠበቅ በጣም ከባድ ነው። እናቷን እንዴት እንደምትላት በቃ መደበቂያዋ ክላስ ላይ ነው። እናት ስትመጣ እንደ እናት ክብር ወዲያና ወዲህ ማለት የለም። ክላስ ውስጥ ነው የምትደበቀው። አቶ መስፍን ደግሞ ወጥቶ ነው የሚደበቀው። እና ነገሮቹ ፊት ለፊት ተቀምጠን እንዴት ይሆናል ብለን እንትን ማለት አይፈልጉም። እንግዲህ ወይዘሮ ሜላት ልክ ለእናቷ እንደምትፋጠጥባት ሰላምዬም እሷን እየፈጠጠሽባት ነው ያለ ማለት ነው። እና አመረን ከፋ የወይዘሮ ሜላት እናት ጥሩ ናት። እንደ እናትነት ትቆጣለሽ። መቆጣት ካለባት የኔ እናት ነሽ ወይስ የመስፍን እናት ነሽ ስትላት የሁላችሁም እናት ነኝ። አንዲቱን ልጄን የሰጠሁት እኮ የአይኔ ማረፊያ ለሱ ነው። አንቺም ልጄ ነሽ፣ መስፍንም ልጄ ነው። እንደዚህ እያደረግሽ እያቃጠልሽ ግን እንደሱ አይነት ባል አታገኝም። አንቺ መረዳት አትችይም። ምን ሆነሽ ነው ቀስ ብለሽ የማትረጁ ስትላት እች ስትወነ ያለሻት አይታችሁ እንደሆነ ያው የእናት ክብር ምናምን የሚለው ቀርቶ እች ሴት ግን እኔ ልጇ ወይስ መስፍን ነው ልጇ እች ሴት ብላ ነው እንትን ያለሽና ይሄ ደግሞ የወይዘሮ ሜላት ወጣ የማለት ባህሪ ያሳያል ማለት ነው። እና ልጆቿ እንግዲህ ሀና አቶ ኖላዊ ስላሳደጋት ስነ ስርዓት ያላት የምታዳምጥ ሆናለሽ። ምላሴም በተቃራኒ ማሻላ ጥሩ ልጅ ነው። ግን ሰላም እውነትም አለባት። ሰላም እናቷን በዛ መልኩ እንትን ትበላት ማለት ሳይሆን ግን ያው የእናትሽን ነው የምታዩ። በመጀመሪያ ልጅ ስትሆኑ የእናታችሁን ነው የምታዩ እና የእሷን ኮፒ አድርጋ ያዘች ትመስላለች። ትንሽ እንኳን የማዳመጥ ነገር አላት ሰላም። እንደ ወይዘሮ ሜላት አትሆንም። ግን ጩኸቷ ምናምኗ ልክ እንደሷ ናት። አጫጫኋ አጎርፋ ክላስ የምትገባው ነገር እንደዛ ናት። እና ከቤተሰብ ከጎረቤት ከትምህርት ቤት ነው መልካም ነገርም ሆነ የምትማሩት መጥፎም ነገር ሆነ የምትማሩት። እና ሰላም ያንን ነው የተማረሽው ማለት ነው። እና የሀና ጉዳይ እንግዲህ ሰርጉ እየተጓተተ መጨረሻው ላይ በምን እንደሚጠናቀቅ እኔ ግራ ገብቶኛል ማለት ነው። አሁን አቶ ኖላዊ ለልጁ አቶ በቃሉ የሚባለው ለልጁ ሽማግሌ ተዘጋጅቷል ይላል። ግን እሱ ውስጥ ለውስጥ የወይዘሮ ሜላትን ቤት ፍልስልስ እንዲል እያደረገ ነው ያለ። ያውቃል የእሷን ድርጅት ለማፍረስ አቶ መስፍንን እየተከታተለ ነው ያለ በአንተነህ እንደገና ደግሞ በዛች ሴት። እነሱ ደግሞ ዝም ብለው ፊት ለፊት ነው እንግዲህ በትናንትናው ላይ አቶ ኖላዊ ሄዶ ከወይዘሮ ሜላት ቤት ግን ሆናችሁ ነው ለሀና እየሳተዝኖላትን በጨለማ እኮ መታ እየመጣሽ የምታድር የእናንተ ጭቅጭቅ ተሰልችቷት ነው ባይሆን እስከምትወጣ ድረስ እንዲያው ታቅሳችሁ አትኖሩም ለልጅ ስትሉ ብሎ ሲላት፣ ወይኔ ሀንዬ በእኛ ምክንያት ነው እንደምትወጣው ምን ላድርግ ብለህ ነው አለሽ። ሀና እንግዲህ ወደ ትዳሯ ሰላም ያለው ትዳር መስሏት አቶ በቃሉ ቤት የምትገባ መስሏት በቃ ቶሎ መውጣቷን እንትን ብላለች። ሀና ራሱ ከአንድ ቤት ጥቅልል ማለት አለባት። እንግዲህ የአቶ መስፍን ወንድም የለም አሁንም ቪዲዮ ላይ የሀና አማች ማን ነው የልጁ የባሉሽ አባት ማን ነው ብሎ መጠየቅ ነበረበት። በነገራችን ላይ ባህል አጥባቂ መስላኝ ነበረሽ የሜላት እናት። እስካሁን ድረስ ግን የሀናን ባል ቤተሰቦች እነማን ናቸው እንተዋወቅ መጀመሪያ ምናምን አልተባለም ማለት ነው። ይሄ ነገር ድብቁ ደግሞ መጨረሻው ላይ ምን እንደሚሆን ታውቁታላችሁና ኖላዊ ድራማ አሁን ላይ ተበላሽቷል ለማለት ያህል ነው። የሚያጓጓ ነገርም የሚያስተምር ነገርም የለም። አሁን ያለንበት የጭቅጭቅ ካልሆነ በስተቀር ራስ አለመግባባት መነታረክ ብቻ በቃ እየመጡ እየሄዱ በጩኸት ያንን ይጮሃል ያንን ይጮሃል እንዳይናገር እኔ ከጮህኩ ያንኛው ዝም ብሎ ጩኸቴን እንዳይሰማ ፈርቶ ይሄዳል። እንደዛ ነው ያለው ነገር እና ይሄ ነገር ደግሞ ለህዝቡ እንደ ኖላዊ እንዳጀማመሩ የሚያስተምር ነገር አይደለም። እንትን ብለው ጠይቀው የማን ልጅ እንደሆነ ደርሰውበት ከዛም በኋላ ወይዘሮ ሜላት እሺ ብላ ትሰጣለች። ልጆቹ ስለተዋደዱ የሚለው እንትን ሲሆን እና ያቺ ታማቾች መሆናቸው አሁን ነው የለየ።
እንግዲህ ሲሆን የዝራን ምን እንዳጠጣሽው አላውቅም። እሷ አጠጥቼ ሀሱ ማርገዝ አለብኝ አቶ በቃሉን ንብረት ለመውረስ እያለች ነው። ግን እኔ በመጠጥ ላይ ይህ እንደዚህ አይነት ነገር ለድራማ ራሱ ምንድን ነው የሚያስተምረው የመጣው? በፍቅር ራስ በመተዋወቅ ራስ ባለመተማመን ሰዎችን እያጠጡ አልጋ ላይ ይመጣል። ግን ይሄ ምንድን ነው ጉዱ ነው? አንደኛ። ሁለተኛ እውነትም መርዝ ነው ወይስ የሚያሰክር መድኃኒት ነው የሰጠሽው ለዝራ ምግቡ ጋር? ይሄም አጠራጣሪ ነው። እንግዲህ ያለበት ይህ ሁኔታ በ76ኛው ላይ ይለያል ማለት ነው። አሁን ግን ያለው ነገር የዝራ ራሱ የዝራ እየሄደ ከእሷ ጋር ይጠጣል። ምን ይላል ይበላል። ስለ አባታችሁም አታውቁ። ግን በጣም ከባድ አባታችሁን ያለበትን ስራ ማን እንደሚሰራ አለማወቅ፣ እንደገና ደግሞ የምታገባት እነማን ይባላል ብሎ ያንም ጠይቅ ያንም ጠይቅ አለማለት። አቶ ኖላዊ እንኳን የሴራ አቶ በቃሉ እንኳን ሴራ ላይ ስለሆነ እነሱን እንደማይጋቡ ያውቃል። በእንደዚህ ውስጥ ለውስጥ ቤቱን እያፋለሰ ነገሮቹ ያው በዚህ ውስጥ ሆኖ መቼም ሽምግልና ይምጣ እንደማትል ሀና እያወቀ ስለሆነ ነው። ምን አለሽ? ምን ጠየቀሽ? እምቢ ያለሽ እንዴ ምናምን እያለ እንትን የሚለው ከቤተሰብ ያለውን ንትርክ ነገሮች እንዲራዘሙ የማድረግ ነገር ነው ማለት ነው የሚሰራ ያለ። የዝራ ደግሞ ልጅየው ጉጉት አለው አባቴ ምን እያለ ይከራከራል። ደህና አባት የላቸውም በነገራችን ላይ ሀናም ሆነ የዝራ ቤተሰቦቻቸው የንትርክ የጭቅጭቅ ናቸው። ጤነኛ የሚባል ቤተሰብ የለም ማለት ነው። የዝራ አባት ለየት የሚያደርገው በእንትን ነው ሁሉን ነገር በጉልበት ሰርቼ አድጋለሁ በራሴ ሳይል ሰው የሰራው ወደ ራሱ በጉልበት ማምጣት ለራሱ ማድረግ ነው የሚፈልገው። ወይዘሮ ባዩሽንም እንትን ያለ እሱ ነው። ሌሎችንም እንደዚህ እንትን የሚል እሱ ነው እና ያንን ነገር እንትን ማለቱ በጣም ያስጠላል። እና ከኖላዊ ድራማ እኔ አሁን ላይ ምንም የሚያስተምር ነገር አላየሁበትም ለማለት ያህል ነው። እናንተ ምን ተማራችሁበት? እኔ ምንም የሚያስተምር ነገር ያየሁበት ነገር የለም። ንትርክ ጭቅጭቅ ካልሆነ በስተቀር በቃ እየተጨቃጨቁ እሱ በፈለገው ወጥቶ ያድራል። ሀናም ወጥታ ታድራለሽ በፈለገች ሰዓት ወጥታ። ያሳዘነኝ ኖላዊ ነው። ወይ ልጁ ጠቅላ አልመጣሽለት ወይ ጠቅላ ሀዛ ሄዳለሽ ብሎ ልቡን አልጣለም። በቃ አጓጉል ላይ እሷ ስትመጣ ደስ ብሏት ስትመጣ ደስ ይለዋል። እንደዚህ አዝና ስትመጣ ደግሞ ልቡ ተሰብሮ ጭራሽ ከቤት ሂዶ እስከ መጠየቅ ድረስ ይደርሳል ማለት ነው። እና የኖላዊ ነገር ያሳዝናል። ሌሎቹ ግን በቃ ያስጠላሉ። መፍትሄ አንድ ውስጥ አንድ አባወራ ሆናችሁ ከቤት ውስጥ ወይም እናት ሆናችሁ የቤቱ እመቤት ሆናችሁ መፍትሄ የማታመጡ ሁልጊዜ አንድ አይነት ወሬ ሁልጊዜ አንድ አይነት ጭቅጭቅ መፍትሄ እንኳን ማምጣት የማይቻልበት በጣም ከባድ ነው። በመጀመሪያ ወይዘሮ ሜላት ስንፍናዋ የሚሆነውን ነገር እንዳባወራ አለማማከሯ ለአቶ መስፍን። ይሄ አሁን አቶ በቃሉ ጠላቷ እንደሆነ የእሷ ቀልደኛ የድርጅቷ እንትን እንደሆነ ታውቃለሽ። ግን ለመስፍን አትነግረሽውም። ብትነግረው ነገሮቹ ቀለል ይሉ ነበር። ድብብቆሽ ነው ያሉት ማለት ነው። ያን ደግሞ እየተበላሸ መሄድ እንጂ የሚያስተካክሉት ነገር ጭራሽ የላቸውም። የሚስተካከል ነገር የለውም። በነገራችን ላይ አይስተካከልም። ለምን መሰላችሁ? ሁሉም በድብቅ ነው የሚሄዱ ያለ ግልጽ አይደለም። የመስፍን አካሄድ ምን እንደሆነ እሱ አታውቅም። የሜላት አካሄድ ምን እንደሆነ አይታወቅም። ከመሃል ላይ ሁለቱም ተበላሽቶ ይቀራል። እንደገና ሌላ ጭቅጭቅ ነው። አሁን አቶ መስፍን በሆነ ነገር እሱ መልካም ነገር አስቦ በሚያደርገው ነገር ቢበላሽበት ያው ዙራ መንጨርጨሯ ነው ወይዘሮ ሜላት ማለት ነው። በጣም ነው እንትን የምትለው። እኔ አሁንስ እያስነደደሽ ነው ያለው ማለት የመረዳት ዙራ በቃ በፈልገው አሁን ምላሴና ሰላም በተጣሉት ለምን መታሽው ብላ እሷን እንትን አለሽ እንደ ልጅ። ሁላቸውም ልጆች ናቸው። ተቆጡ። ጥፋቱ ምንድነው? ለሱም ትልቅህ ናት ብትገርፍህ ምናምን መባልበት ባለበት ጉዳይ እሷ ለሷ ሄዳ እንደዛ ብላ መቆስ የለበትም። እንደዛ ብላ ካስለቀሰች በኋላ ደግሞ እንደገና ይቅርታ እኔ ልጄ በእንትን
ተበሳጭቼ ስለነበርኩ ነው፣ ተናድጄ ስለነበርኩ ነው። እንደዛ ማለት የለም። እንዴት ብዙ ነገር ያበላሻል። መቻል ይባላል ማስታገስ እንጂ ከተናገሩ በኋላ ይቅርታ ሁል ጊዜ ተደጋግሞ ማለት አስፈላጊ አይደለም። ወይዘሮ ሜላት እንደዛ ናት። የፈለግሽውን ትናገራለሽ፣ ትበሳጫለሽ። ያውም የእንትን የማይል ነገር ትንሽ ደቂቃ ቆይታ ደግሞ መስፍን እኔ እኮ እንደዚህ ተበሳጭቼ ስለነበር እኮ ነው ይቅርታ እንደዚህ ነው የምትለው ማለት ነው። እና ይህ ነገር ደግሞ ቤቶች ያፈርሳል፣ ቤት ያናጋል። ልጆች ከእናንተ ምንድነው የሚማሩት? ከልጆች ፊትም መጨቃጨቅ፣ ከምንም መጨቃጨቅ አንድ አይነት ነገር። እንግዲህ ሀና የዛ ቤት ነገር ስልችት ብሎኛል። ነገር አያጣውም፣ መጨቃጨቅ ብቻ ነው፣ ሰላም የለም። ከዛ ቤት የመውጣበትን ቀን ራቀኝ ብላ ለአባቷ ላሳደጋት አባት ሄዳ ተናግራለች ማለት ነው። እንግዲህ ከቤተሰቦቻችሁ ቤት እንዲያውም 17 ዓመት ጠፍታ ተብሎ ከተባለ በኋላ የተገኘሽበት ቤተሰብ ከዛ ቤት ለመውጣት መጓጓት በጣም ከባድ ነው። እና እንደዚህ አይነት ቤተሰብ አላህ ይጠብቃችሁ። ቤተሰቦቻችሁ ሰላም ሲሆኑ እናንተም ሰላም ትሆናላችሁ። እና የቤተሰብ ሰላም አስፈላጊ ነው። እንደዚህ አይነት ነገር አላህ ይጠብቃችሁ እህቶቼ። ሰላማችሁ ይብዛ። ሸር፣ ላይክ፣ ሰብስክራይብ ለምታደርጉ ሁላችሁንም አመሰግናለሁ። ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ለምታደርጉልኝ ሸር ለምታደርጉ ለምታዩልኝ ሰብስክራይብ ለምታደርጉ ሁላችሁንም አመሰግናለሁ። ሰብስክራይብ እያደረጋችሁ አሳድጉኝ። ውድ ቤተሰቦች ሁላችሁንም አመሰግናለሁ። እና በሌላ ቪዲዮ እመጣላችኋለሁ። የሆነ ታሪክ ሰምቼ በጣም በጦሳቱ ላይ ቴሌቪዥን እንትን ላይ በጣም ውስጥ ያዘንኩ የ18 ዓመት ሰርታ ቤት አለኝ ብላ ሄዳ ቤቷ ግን ካልሆነ ቦታ ላይ ሆኖ አንደኛ የጨረቃ ቤት ነው፣ እሱን እንኳን ታውቃለች። ሁለተኛ ደግሞ ቤቷ አሁን ያለበት ሁኔታ በጣም ከባድ ነው። እንዲያውም እሷ እዳ ከፋይ ሆና በእሷ ቤት ምክንያት እንትን የሚለው ነገር ለእሷ በጣም ከባድ የሆነ ነገር ነው። እና ያንን በሌላ ቪዲዮ ይዤላችሁ እመጣለሁ። እናንተ ሸር ላይክ አድርጉ። ስደት ያላችሁ ሰዎች እንትቡ፣ ተጠንቀቁ። ቤት ተገዛላችሁ፣ ቦታ ተገዝቶላችኋል ሲባል ቢያንስ